ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ሰንብታችሁልኛል? እኔ ያለሁኝ ዛሬ እንግዲህ በሌላ ቪዲዮ ነው የመጣነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንግዲህ ውድ የዩቲዩብ ተከታታዮች ዛሬ ይዘንላችሁ የመጣነው እንግዲህ አነጋጋሪውን የሰሜን ኮሪያው መሪ ነው ይዘን የመጣነው። ስለሱ አጠር ያለች ጉዳይ ይዘን የመጣነው ውድ የዩቲዩብ ተከታታዮች እንግዲህ ወደ ቪዲዮአችን ስንገባ የሰሜን ኮሪያው መሪ እንግዲህ በጣም ጠንካራ እና ከባድ ህግጋቶች ያሉት መሪ ናቸው። የእሳቸውን ህግ የሚቃረን ካለ እንግዲህ ያው እስከ ሞት ፍርድ ድረስ የሚፈረድባቸው ዜጎች አሉ፣ በእሳቸው ህግጋት ውጭ ያሉ። እንግዲህ ውድ የዩቲዩብ ተከታታዮች ስለ ሰሜን ኮሪያው ኪም ጆንግ ኡን ስናወራ እንግዲህ ሁላችሁም እንደምታውቁት ወጣት ናቸው። ወጣት የሀገሪቱ መሪ ናቸው። ሁልጊዜ በሀገሪቱ ላይ ምርጫ ሲደረግ እሳቸውን የሚፎካከር ፓርቲ ምንም አይነት የለም። ሁልጊዜ ሲያሸንፉ 100-0 ነው። ማለትም 100-0 ሲባል በቃ እሳቸው ጋር የሚፎካከር ምንም አይነት ፓርቲ የለም እና በፓርቲያቸው ላይም ለረጅም ሰዓታት ጭብጨባ እሳቸው ካሸነፉ በኋላ ለረጅም ሰዓት ጭብጨባ የተለመደ ነው። አቋርጦ እስካልተባሉ ድረስ ተወካዮቹ ወይም እዛ ፓርላማ ውስጥ ያሉ ባለስልጣናትም ቢሆን ጭብጨባውን እሳቸው እስካላስቆሙ ድረስ ማቋረጥ በህጉ በእሳቸው ህግ የተከለከለ ነው። ቀድሞ ያቋረጠ እንኳን ቢገኝ እንግዲህ እስከ ሞት ፍርድ ይፈረድበታል ይባላል በእሳቸው ህግ። እንግዲህ ሰሜን ኮሪያ በጣም ሰውየው በጣም ኃይለኛ፣ ለምንም ግድ የለሽነት እንግዲህ ሮኬቶችን፣ ሚሳኤሎችን ዝም ብለው የሚያስወነጭፉ ለልምምድ እያሉ የሚያስወነጭፉ መሪ ናቸው። በራሳቸው ከሌሎቹ የሀገር መሪዎች ለየት ያሉ ናቸው። በራሳቸው የሚንቀሳቀሱ የየትኛውንም ሀገራት ህግ ወይንም ጫና ቢደረግባቸው ባይሰሙ ከዛ ውጭ ናቸው እሳቸው። እንግዲህ ስለ ሀገሪቱ ህግጋት ስንሄድ እንግዲህ በእሳቸው አገር እሳቸው ያወጁት እንግዲህ በወንድ ልጅ እንኳን 10 የፀጉር ስታይል ብቻ ነው እዛ ሀገር ላይ እንዲቆረጡ የሚቻለው። እሳቸው ያወጡት ለሴቶች 20 ማለት ለሴቶች ይቅርታ 20ውም እንግዲህ እንደየእድሜያቸውና እንዳገቡበት ደረጃ ይወሰናል። እንግዲህ በዛ አገር ላይ የፈለገ ሀብታምም ድሃም ብትሆኚ ወይም ብትሆኑ በማታ ላይ መብራት ይቋረጣል። በሰሜን ኮሪያ ላይ በቃ ህግጋቸው ነው። የእሳቸውን ፎቶ ራሱ ወይም ሐውልት ኋላ ሆኖ ወይም ከእሳቸው ጀርባ ሆኖ ማንሳት በሀገሪቱ ህግ እስከ ሞት ደረጃ ያስቀጣል። ማለትም ፎቶቸውን ሐውልትም ቢሆን ከጀርባቸው ሆኖ ማንሳት በህግ የተከለከለ ነው። አይፈቀድም፣ አይፈቅዱ እና እሳቸው በጣም ከባድ መሪ ናቸው በሀገሪቱ። ያው እኛ ስንሰማ በጣም ይከብዳል እንጂ በሀገሪቱ ላይ ለሚኖሩ ዜጎች ወይንም በሀገሪቱ ለሚኖሩ ነዋሪዎች ያው የተለመደ ነው እና ውድ የዩቲዩብ ተከታታዮች በጣም የሚያስገርም ነው የእሳቸው ህግ። አሁን ደግሞ ስለ ቤተሰቦቻቸው ወይንም በኮሪያን ወይም በሰሜን ኮሪያን ህግ አንድ አያታቸው ወይንም የሆነ የዛ ሀገር ነዋሪ አያት ከሞተች እንግዲህ ለ15 ቀን ለ20 ቀን መሳቅ አይቻልም በዛ ሀገር ላይ ወይንም በዛ ቤተሰብ ላይ ምንም አይነት እንደዚህ አይነት ነገር ማከናወን መሳቅ ወይም መስፈን አይቻልም፣ በህግ ያስቀጣል ማለት ነው። በዛ በሀገሪቱ ደረጃ ራሱ 3 የቴሌቪዥን ጣቢያ ብቻ ነው ያለው በሰሜን ኮሪያ ላይ። እሱም በሰሜን ኮሪያ ህገ መንግስት ወይንም በሰሜን ኮሪያ ህግ ስር እንትን የተባለ የቴሌቪዥን ጣቢያ ነው። ማለትም እንደኛ ሀገር ላይ ብዙ አማራጭ ያላቸው ቻናሎች የሉም ማለት ነው። በሰሜን ኮሪያ የሚታወቅ ብቻ ነው ቻናል ያለው። ውድ የዩቲዩብ ተከታታዮች እንግዲህ ትንሽ ግራም ያጋባ ወይንም ትንሽ ጉድ የሚያሰኝ ነው የሀገሪቱ መሪ። እንግዲህ ለብዙ ዓመታት እሳቸውን ሳይቀናቀን የሚቀናቀን ፓርቲም የለም። እሳቸው ናቸው ሁሌ በማሸነፍ ላይ ያሉት። እንግዲህ ውድ የዩቲዩብ ተከታታዮች ስለ እሳቸው ልጅ ስንመጣ ወደ ልጃቸው አንድ ሴት ልጅ አላቸው ነው የሚባለው። በእርግጥ 2 ልጅ አላቸው ነው የሚባለው። ውድ የዩቲዩብ ተከታታዮች ያው ወንዱ ልጅ ብዙ ጊዜ ሶሻል ሚዲያ ላይ አያወጡትም፣ አያጋሩትም ምናምን ይባላል። ሴት ልጃቸው አለች 13 ዓመት ናት። እንግዲህ ውድ የዩቲዩብ ተከታታዮች የእሷን የሴት ልጃቸውን እወድሻለሁ የሚል እንኳን እስካሁን በሰሜን ኮሪያ ወይም በሌላ ሀገር ላይ ያለ ጥያቄ ያመጣ ማንኛውም ወንድ የለም።
እንግዲህ እሳቸው እስከሚሉት ድረስ እንደዛ የሚል ወንድ ካለ እንግዲህ እስከ መጨረሻው እናሰናብተዋለን የሚል አስተያየት ነው የሰጡት። 13 ዓመቷ ነው እንግዲህ በ13 ዓመቷ እሷ ነች አሁን ላይ የሀገሪቱን ሕግ ወይንም እሳቸውን ተከታ ሀገሪቱን ትመራለች የምትባለው የኪም ጆንግ ኡን ሴት ልጅ ናች። እንግዲህ 13 ዓመት ነች። በሄዱበት ቦታ ትከተላቸዋለች። የሚገርመው ሚሳኤሎችን ሮኬቶችን እንኳን ሲሞክሩ እሷ ሁሌ አብራቸዋለች። እንግዲህ 13 ዓመት ልጅ አስቡት እና በጣም ጉድ የሚያሰኝ ሀገር ነው። እንግዲህ በእሷ እድሜ ልክ የእሷን አይነት ፀጉር ስታይል ወይም የእሷን አይነት አለባበስ በሰሜን ኮሪያን ሕግ የሚለብስ ወይም የእሷን አይነት ፀጉር ስታይል የሚስተካከል ከተገኘ እንግዲህ በጣም ከባድ እርምጃ ይወሰድበታል። ያው ሁላችንም እንደምናውቀው እሳቸውም አውጀዋል በራሳቸው እንደሳቸው እንኳን ፀጉር ቁርጥ የሚቆረጥ የለም ሰሜን ኮሪያ ሕግ ላይ እንደ ኪም ጆንግ ኡን ማለት ነው። በጣም እንግዲህ ጉድ ያሰኛል፣ ያስቃልም፣ ያው ትንሽም ያስፈራልም። ምክንያቱም በሀገራቸው ላይ በጣም መጠንቀቅ ያስፈልጋል። ከእሳቸው ሕግ ውጭ ሲደረግ ከተገኘ እንግዲህ በሌሎች ዓለማት ሀገሮች ላይ ያው ቅጣት ምናምን ነው የሚኖረው። በሰሜን ኮሪያ ወይም በኪም ጆንግ ኡን በሚመሩት ሀገር ላይ ግን ከእሳቸው ወጣ ያለ ሕግ ከተገኘ ያው ከባዱ እንግዲህ ከዚህ ከህይወት መንጠቅ ድረስ ነው። እንግዲህ ሰሜን ኮሪያው አሁን ላይ ደግሞ እንግዲህ ጦርነቱን ካልተጋባን ጦርነቱን ካልተዋጋን እያሉ ነው። ብቻቸው ሚሳኤል እያስወነጨፉ ነው። ምን ያክል የጦርነት የተጠሙ ወይንም የጠገቡ መሪ እንደሆኑ እንግዲህ ሁላችንም እያሳዩን ነው። በጣም በራሳቸው የሚተማመኑ ከባድ የሀገሪቱ መሪ ናቸው። ውድ የዩቲዩብ ተከታታዮች እንግዲህ በዚህ ቪዲዮ መተናል። በሚቀጥለው ቪዲዮ ደግሞ በምን አይነት ቪዲዮ እንደምንመጣ እናንተ ኮሜንት ላይ እየገባችሁ አሳውቁን። አዳዲስ ቪዲዮ ሌሎች ቪዲዮ ይዘን እንመጣለን። ሰብስክራይብ ላይ ሼር በማድረግ ቤተሰብ ይሁኑ። እንደዚህ አዳዲስ ነገሮች ይለቀቅላችኋል። በሌላ ቪዲዮ እስከንመጣ ሰላም ሁኑ።